እናንተ ግን ምድረ ቆሻሾች ማለት ነው። እኔ እንትና ነኝ ከሙስሊም ሱቅ አንግዛ በቃ ወሬያችሁ እንኳን ወላሂ በጣም በቃ የሚያስጠላ ቆሻሻ ከሰይጣን ጋር እየኖርን እንደነበር አለቀ። የእፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። ሰውን ሚዲያ ላይ እንደምንሰማው የአንድ ባለጌ ቆሻሻ ንግግር ሁላችንም ሙስሊሞች አስቆጥቶናል። ይሄ ግለሰብ ተይዟል እያሉ እያወሩ ያሉት ውሸት ነው። በፖሊስ እየተፈለገ ነው ያለው። የትኛውም ክልል ላይ የትኛውም አገር ላይ ይሄን ግለሰብ ያያችሁ ሰዎች ለፖሊስ ጥቆማ እንድታረጉ እየተፈለገ ነው ያለው በህግ ማለት ነው። ይሄን ግለሰብ የደበቃችሁ ሰዎች በህግ ያስጠይቃችኋል። በዛ ቆሻሻ አፉ በዛ ዘካራም ብስብስ በሱ አፉ የነብያችንን ስም ሲያነሳ ለዛ ነው ያመመን እንጂ የነብያ ሰላም ጤና ይስጥልኝ። እንዴት አላችሁ ውድ የኢዮአብ ሚዲያ ተከታታዮች? ዛሬም ደግሞ በተለያዩ መረጃዎች ወደ እናንተ ተመልሼ መጥቻለሁ። በተለይ ስለ እፎይ ጉዳይ የምናነሳው ብዙ ኦርቶዶክሳውያን ብዙ ክርስቲያኖች እፎይ በጣም እድለኛ ነው የሚሉ አካላቶች አሉ። በምን ምክንያት ነው እድለኛ የሆነውን የሚለውን እንመለከታለን። እንዲሁም ደግሞ እፎይ በምን ምክንያት እንደተወደደ አንድ ወንድማችን በስፋት ይናገራል። በጣም በሚያሳዝን ሁኔታ ደግሞ ከኦርቶዶክሳውያን ጋር ለካ መኖር ከሰይጣን ጋር ነበር ስንኖር የነበረው የምትል ደግሞ አንድ እህት አለች። እነዚህ ነገሮች በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ አድርጉት፣ ብዙ ሰዎች ጋር እንዲደርስ ሼርም አድርጉ። ምናልባት ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። እስቲ እንግዲህ በዚህ አሁን ያለንበት ወቅት በተለይ በሙስሊሙና በኦርቶዶክሱ መካከል ሰፊ ሰጣ ገባዎች እየተነሱ እየተመለከትን ነው። በዚህ መንገድ ደግሞ በመካከል ሁሉን ኢትዮጵያ እንዲያደረገ የወጣቱን በተለይ የወጣቱን ቁስል የያዘ አንድ ወንድም በሚዲያ ላይ ብቅ ብሎ የገጠመውን ነገር እንመለስ። በኢትዮጵያ የሶሻል ሚዲያን በጎ ተጽዕኖ ያየንበት ክስተት በዚህ ሳምንት በአስገራሚ ሁኔታ ተፈጥሯል። ልጁ ሙሰፋ ይባላል። ሙሰፋን አብዛኞቻችን ያየነው በሳምንቱ መጀመሪያ አካባቢ ፎር ዩ ፔጃችንን ካጨናነቀው የሃይማኖትና የፖለቲካ የጥላቻ ቪዲዮዎች መሃል ነበር። በመንገድ ላይ ኢንተርቪው የምታደርግ አንዲት ሴት ሙሰፋን ጠጋ ብላ ለመጀመሪያ ጊዜ ያለቀስከው መቼ ነበር ብላ ትጠይቀዋለች። እሱም ዛሬ ነበር ያለቀስኩት ሥራ በማጣት ምክንያት ብሎ ማንም ያልጠበቀው ምላሽ ይሰጣታል። የአብዛኛውን ወጣት ስብራት የተሸከመ የሚመስለው የሙሰፋ ንግግር የብዙዎችን ቀልብ መሳብ ቻለ። ወጣት ቲክቶከር በሆነውና በኢንተርቴይንመንት ዘርፍ የተሰማራው በቲክቶክ ዩዘርኔሙ አቶሊያል777 የዚህን ወጣት ታሪክ በማዳመጥና አቴንሽን እንዲሰጠው በማድረግ ከፍተኛ ጥረት ያደረገ ሲሆን በያዝነው ሳምንት መጨረሻ ወጣት ሙሰፋ ተገኝቶ የተለያዩ ድጋፎች ተደርጎለታል። ከምንም በላይ ደግሞ ወጣቱ በአንድ የሪል ስቴት ድርጅት ሥራ እንደተቀጠረ ያገኘሁት መረጃ ያሳያል። በኢትዮጵያ ማህበራዊ ሚዲያዎች ላይ ከሚታዩ ልዩነቶችና ጥላቻዎች መሃል ሁሉም የተባበረበት እንደዚህ ያሉ ደግነት የተሞላባቸው ታሪኮች ሲሰሩ በእውነትም ሀገራችን ተስፋ አላት ያስብላል። እንግዲህ እንደተከታተላችሁት ነው። በጣም በሚገርም ሁኔታ ነው ይህ ወንድማችን የገጠመውን ነገር ተመልክታችኋል። እንግዲህ ስራ መቼ ነው ለመጨረሻ ጊዜ ያለቀስከው ብለው በሚጠይቅበት ሰዓት ስራ አጥቼ ዛሬ በማለት መልሶ ያቺ እህት ትታው ትሄዳለች። ግን እግዚአብሔር ህይወታችንን ሊቀይር ሲፈልግ የተሻለ ነገር ሊሰጠን የኛን መታገስ የኛን እስከመጨረሻው መጽናት የሚፈልግ አምላክ ይሄንን ልጅ ባላሰበው መንገድ እቺ ልጅ እንግዲህ ትታው በመሄዷ ለርዳ ብላኮ ብትረዳው ዛ ወይ 1000 ብር ወይ የሆነ ብር ብትሰጠው ይሄ ልጅ ምንም አያገኝም። ትታው በመሄዷ ግን ይሄ ቪዲዮ ማህበራዊ ሚዲያ ላይ በመሰራጨቱ የዚህ ልጅ ወጣት ህይወቱን ለመቀየር ስራ ለማግኘት ሁሉም አሁን እየተረባረቡለት ሙስሊም የለ ኦርቶዶክስ የለ ሁሉም ቤተ እምነቶች እየተረባረቡ እየተመለከትን ነው። ይሄ በጣም ደስ የሚል ነው። ከዚህ የምንማረው ምንድነው ካልን እግዚአብሔር ህይወታችንን የሚቀይርባት ሰዓት አይታወቅምና እግዚአብሔርን ተስፋ ማድረግ ያስፈልጋል። በሁሉ መጽናት እጅግ አስፈላጊ እንደሆነ የተመለከትንበት ነው። የሱን ፍጻሜ ያሳምር። ሌላው አንድ ሊቀ ጳጳስ እጅግ በጣም ያስለቀሳቸው ጉዳይ ምን እንደሆነ እንመልከት። በጣም አሳዘነኝ፣ አስለቀሰኝ። እኔ ሄጄ ነበር እንግዲህ መቼም በእውነቱ የእናንተ ተላላኪ እኔ እናንተ ልካችሁኝ ሄጃለሁ። በእውነቱ እናንተም ደግሞ ደርሳችሁ ጠይቁ። ያየሁት አስለቀሰኝ። ሕፃኗ ልጅ ከዚህ ከማደንዘዣው ላይ ነቃችና በዚያ በኩል እናቷ ስለተኛች እናቴ እንዴት ናት ተሻላት ወይ ትላለች። ደግሞ የሚገርመው እኮ የወንድሟን ማረፍ አልሰማችም። እዩ እግዚአብሔር ልጆች እንዲህ አይነት አደጋ እንዲህ አይነት ችግር እንዲህ አይነት በጣም አያስለቅስም? የእግዚአብሔር ልጆች በቃ አሁን ያረፉት አረፉ።
ወደማያልፈው ሄዱ። ምንም አይደለም። ነፍሳቸውን በገነት በመንግስተ ሰማያት ያሳርፍልን። ቢኖሩ ጠርተን እንጠቀማቸዋለን። ኑ በዚህ ጋር እጣኑን ይዛችሁ ነው፣ ጧፉን ይዛችሁ ነው፣ ኑ እዚህ ጋር የተጎዱትን የተራቡትን አብሉ እንላቸዋለን። ግን ያው የተሰጣቸው ቀን ስለሆነ ሄዱ። ምንም አይደለም። ይሄ እግዚአብሔር በዚያ በሰላሙ ቦታ ያኖርልን። የቀሩትን ደግሞ እስቲ ጠይቋቸው። ለ5 ለ10 ሆናችሁ እስቲ ጠይቃ። ይሄ እናንተ መገለጫችሁ ነው። እግዚአብሔር ልጅ መከራም ሲመጣ ደግሞ ለኛ መታያ መድመቂያችን ነው እንጂ ሌላ ጉዳይ አይደለም። ይኸውልህ በክርስቲያን በሃይማኖት ስንኖር እንዲህ አይነት ነገር አለ። ምንም ያስፈራ ጉዳይ የለም። እግዚአብሔር ከመንግስቱ ያስወጣን እንጂ የዚህ ዓለም ነገር ምንም አይጠቅም። እና ስለዚህ እባካችሁ እናንተ የአቡነ ተክለ ሃይማኖት በረከት በእውነት የእሳቸውን የጻድቁን በረከት ያገኛችሁ የሁለተኛውንም የአባታችን የደጉን በእውነቱ የእሳቸውንም በረከት የእሳቸው ጸሎትም ሁልቀን ከእናንተ ጋር ስላለ እነዚህንም እርዷቸው፣ ጠይቋቸው። ደስ ብላችሁ ጠይቁ። አይዟችሁ። የእናንተ ወንድሞች እህቶች፣ አባቶች፣ እናቶች ናቸው። ጠይቋቸው። እግዚአብሔር ይማራችሁ በሏቸው። የሚያስፈልጉንም አሁን መግለጫ እኮ መግለጫ ምን ይሆናል ብላችሁ ነው። እስቲ ደረስ በሉ። በእግራችሁ ተረግጣችሁ እዩ። መከራውንም እዩ። እስቲ እንዲሁ እንዴት ያለ ነገር እንደሆነ እና ሌላው ነገር ደግሞ ወደምንጓዝበትም ምንሰራውን ስራም እግዚአብሔር እንዲያሳካልን በጸሎት ነው መንቀሳቀስ። እንዲሁ በጉልበት አይሆንም፣ በገንዘብም ብዛት አይሆንም፣ በእውቀትም አይሆንም። እግዚአብሔር ሲፈቅድ ነው። እንግዲህ መቼም ወደ አንድ መንደር ሂደን በዚያ የምንሰራውን ነገር ሁሉ የምናደርገው እሱ ካልፈቀደ አይሆንም እና ስለዚህ በዚህ አይነት ስራችን መስራት አለብን። አዎ መጋቢት 5 የሚከበረውን የአቡነ ገብረ መንፈስ ቅዱስን በዓል አክብረው ሲመለሱ እንግዲህ የተፈጠረ ነው ይህ ክስተት። መኪና አደጋ ደርሶ በሻሸመኔ የሚገኙ በርካታ የአንድ ባንድ ማህበር ሄዱ በርካታ ምእመናን ህይወታቸው አልፏል። ከዝጊቲ አቡነ ገብረ መንፈስ ቅዱስ ሲመለሱ ማለት ነው። እኚህ ሊቀ ጳጳስ እንግዲህ የሁሉ አባት የሆነው አቡነ ይስሐቅ ይባላሉ። የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። እነዚህን በሚጎበኙ ሰዓት ነው የገጠማቸውን ያሳዘናቸውን ነገር የገለጹት። በጣም የሚገርሙ ከሀገረ ስብከታቸው የማይወጡ በርካታ ስራ የሚሰሩ ብፁዕ ሊቀ ጳጳስ ናቸውና የብፁዕነታቸው በረከት ይድረሰን። ያስተላለፉትን መልእክት እጅግ ደስ የሚል ነው። እሺ ወደ ያዝናቸው መረጃዎቻችን ከመሸጋገራችን በፊት አንድ ነገር እሱም ምንድነው? ሰው ጠልታችሁ እግዚአብሔር አባት ሆይ ጸሎቴን ስማኝ ማለት ይቻላል ወይ? ከሰዎች ጋር ተጣልተን እግዚአብሔርን ብንለምን ምንድነው የምናገኘው የሚለው እንመልከት። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስ አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለው። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይቻልም። የሰውን ክብር ታሳያል። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምሕረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳ ቢሆን ክብር እንደሚሰጥ ሲያስረዳ ነው። ያቺ ቦታ 5 መመላለሻዎች ነበሯት። ውሃው ጥምቀት ነው ብለው ተርጉሞታል እነ ቅዱስ ዮሐንስ አፈወርቅ። ውሃው ጥምቀት ነው። 5ቱ መመላለሻዎች 5ቱ አዕማደ ምስጢራት ናቸው ብለው ተርጉመዋል። 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ በሥላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመንና በትንሣኤ ዘጉባኤ ማመን 5ቱ መመላለሻዎች። በዚያ የሄደ ምሕረት ማግኘቱ ደግሞ ምንድን ነው? በእነዚህ 5 ምሰሶች ያመነ የክርስቶስን ምሕረት ያገኛል ነው። 5ቱ በሽተኞች ምንድናቸው ብለው ነው የኛ ሊቃውንት የተረጎሙት? እዚያ ዙሪያውን የተኙት እነማን ናቸው? ወንዶች፣ እሺ፣ ቀጥሉ እንጂ ሴቶች፣ እሺ፣ ከዛ ካህናት፣ እሺ፣ መነኮሳትና አረጋውያን 5ቱ በሽተኞች። 5ቱ ጾታ ምዕመናን ይባላሉ። ጾታ ምዕመናን፣ ጾታ ማለት በግዕዝ ምንድነው? ክፍል ማለት። ጾታ ምዕመናን ማለት የምዕመናን 5ቱ የምዕመናን ክፍሎች ማለት ነው። እንደተመለከታችሁት ነው። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። እሳቸው ላይ ምንም መጨመር አያስፈልግም። እስቲ ስለ እፎይ የተናገረችው አንዲት እህት እንግዲህ ነብያችንን ተሳድቧል ብላ እሷን በስድብ መልክ
ኦርቶዶክሳውያንን በመሳደብ የተናገረችውን እንከታተል። ሰውን ሚዲያ ላይ እንደምንሰማው የአንድ ባለጌ ቆሻሻ ንግግር ሁላችንም ሙስሊሞች አስቆጥቶናል። የሚሰግደውንም አይሰግደውንም ወጣቱን ትልቁን ትንሹን ሳይል ሁላችንም አስቆጥቶናል። ምንም ያክል በዲኔ ጠንካራ እንኳን ባልሆን የነብያችን ሰለላሁ ዐለይሂ ወሰለም ስም ሲነሳም ነው የሚያመኝ። በዛ ላይ ተንጫጫጩ ምናምን ለምትሉ ሰዎች እኛ እኮ ተንጫጫ ነው የነብዩ መሐመድ ስም ይጠፋል ብለን ፈርተን እኮ አይደለም። የነብያችን ሰለላሁ ዐለይሂ ወሰለም ስምማ መቼም አይጠፋም፣ ገና ከፍ ይላል። ግን በዛ ቆሻሻ አፉ በዛ ዘካራም ብዝብዝ በሱ አፉ የነብያችንን ስም ሲያነሳ ለዛ ነው ያመመን እንጂ የነብያችን ስም መቼም አይጠፋም። ሲቀጥል እስልምና የሚያስተምረው አስተምሮት በራሱ ፍቅርን ነው፣ ሰላምን ነው፣ አንድነትን ነው፣ መተባበርን፣ መተጋገዝን ነው። እናንተ ግን ምድረ ቆሻሾች ማለት ነው። እኔ እንትና ነኝ ከሙስሊም ሱቅ አንግዛ በቃ ወሬያችሁ እንኳን ወላሂ በጣም በቃ የሚያስጠላ ቆሻሻ ከሰይጣን ጋር እየኖርን እንደነበር አለቀ። ግን በጣም ብዙ መናገር ፈልጌ ብዙ ከኛ እኩል ነብያችንን የሚወዱ ነብያችንን የሚያከብሩ በጣም ብዙ አሉና ለነሱ ክብር ስል ምናልባት ብዙ አልናገርም ይሆናል። ሞትን እንደኔ የሚፈራው የለም። በነብያችን ከመጡ ግን ወላሂ አላህ ነው ምስክሬ፣ ሞትን አልፈራውም፣ ምንም ነገር አልፈራውም። ምክንያቱም የኛ ውድ ነብይ እኮ ለኛ በጣም ብዙ ነገር ብለውልናል። ሳይገባን ብዙ ብናደርግም በጣም ብዙ ብናጠፋም የእሳቸው ኡመት ሆነን ግን ነብያችንን ማንም ሲነካብን አንወድም፣ በቃ አንወድም። በጣም በሚያሳዝን መልኩ ጥሩ ነው እኮ እኔ ባይዘዌ እኔም ሆንኩ ማንም ኦርቶዶክሳዊ ለእፎይ ለህግ ይቅረብ የሚለው ነገር ማንንም የሚያሻማ ጉዳይ አይደለም። ምክንያቱም የተናገረው ነገር ከራሳቸው ከቁርአኑ ስለሆነ ካልሆነ ለምሳሌ ይሄን ብለሃል ብለው በቪዲዮ ማስረጃዎች ሲቀርቡበት ለነዛ ነገሮች ያገኘውን መረጃ ማስረጃ ይናገራል። ህግ ስላለ ችግር የለውም። ከዛ ውጭ ግን ፈርዘር እየሄዱ ስድብ መሳደብ፣ ቆሻሾች ናቸው ደካ ከሰይጣን ጋር ነው ስንኖር የነበረው እነሱስ የሚያደርጉት ነገር ለምን አይታይም? ሰው የራሱን የቤቱን ገመና ደብቆ የሰዎችን ገመና ብቻ ለማውጣት ደግሞ ምንም አይነት ስተትም የጠፋ ነገር የለም። ይሄን ያህል የሚሳደቡ አካላቶች ነው ያሉት። መጽሐፋቸውን ለምን አይመረምሩ? እንደው ይሄ ነብያችንን ተሳደበ እየተባለ እኔ በጣም እስከዛሬ የሚያሳዝነኝ ምንድነው ነብያችንን ተሳደበ እየተባለ እሱ ያላቸውን የተሳደባቸው ከየት ነው የለም ከዚህ ቁርአን ናና አውጣ ብለው ለምን መጽሐፍ ነው ይዘርጉ? አንድም እንደዚህ ያደረገ አካል የለም። ግን በመካከል ጸብ ለመርዛት በመካከል የተለያዩ ነገሮችን ለመፍጠር የሚሄዱ አካላቶች አሉ። ያም ደግሞ የክርስቲያኖች ፈተና ስለሆነ ብዙም ምንም አይገርመንም። እስቲ እፎይ እድለኛ ነው፣ እፎይ የተወደደበት ምክንያቶች ምንድናቸው? የእፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫ ይሄ ነው። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘ እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። ኦኬ። አሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገንም ያሉ ሰዎች ሊጠየቁ ይገባል። ይሄ ግዴታ ነው። ባይዘወይ ለመሰላችሁ አንደኛ በአንድ ሰውን ይሄን አርጋሃል ስንል እኔ ምን አርጋለሽ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለ? መልካም ይሁን። እሺ እኛስ ምን አርገናል?
አይደል መጠየቅ ያለበት። እሺ እኛስ ምን አድርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። ሌሎች ወንድሞች ለምን በሰው ዘንድ ተወደዱ? ለምን የሰው ፍቅር ኖራቸው ነው? ቢወደዱ ስራቸው ነው። ኦኬ በሰው ዘንድ ክብር ቢኖራቸው እግዚአብሔር ሞገስ ነው። ሰው ቢወደዱ አኬ ላይፍ ሲከፍት 10 ምናምን ሺህ ሰው 20 ሺህ ሰው ተቀምጦ አየው። ምንድነው ይሄ? ቢያኬ የሆነ ዶላር ከፍሎ ነው እንዴ? አይደለም ብራዘር አይደለም። አኬ ላይፍ ሲገባ ምናምን ያ ሁሉ ቁጭ ብሎ የሚያየው ለምን ይመስላል? እፎይ ላይፍ ሲገባ 20 ምናምን ሺህ ሰው ቁጭ ብሎ ያየዋል። ኦርቶዶክስ ይመስላል ያ ሁሉ ቁጥር አይደለም። የሌላም ቤተ እምነት አማኝ ያ ሁሉ ሰው ለምን የሚያያቸው ይመስላችኋል? የእግዚአብሔር ጸጋ። ኦኬ የእግዚአብሔር ጸጋ። አንተም ሰው የሚያዳምጥህ ያ የእግዚአብሔር ጸጋ ሲኖር ብቻ እንጂ በቅናት፣ በመቀኝነት፣ በሸረኝነት፣ ባደረኝነት ምንም የምታጠፉ ነገር የለም። አዎ እፎይ እድለኛ የሆነው የሰማዕታቱን የቅዱሳኑን ገድል እየተጋደለ ስለሆነ ነው። በቃ ቅዱሳኖች ጻድቃን ብትመለከቱ የነበሩ ቅዱሳን ሰማዕታትን እና አቡነ ተክለ ሃይማኖትን ተመልከቱ፣ እና አቡነ ገብረ መንፈስ ቅዱስን ተመልከቱ፣ ሌሎች ቅዱሳንን ተመልከቱ። እነሱ ዛሬ ይህንን ክብር ያገኙት በእንዲህ አይነት ተጋድሎ ውስጥ ስላለፉ ነው። ካላውያን ከሃዲያን ጋራ ከማያምኑት ጋራ እየታገሉ ስለ ሃይማኖታቸው እስከ መጨረሻው ስለጸኑ ነው። ሌላ ታሪክ አይደለም። ዛሬም ይሄ ልጅ ያደረገው በዘመናችን ይህንን ነው። የክርስቶስን ክብር ከፍ ማድረግ፣ የቤተክርስቲያንን ክብር ከፍ ማድረግ፣ ቀጥተኛይቱና እውነተኛይቷ እምነት የቷ እንደሆነች መናገር ነው። በቃ ያን የመሰከረው። ለዚህም ደግሞ እድለኛ ነው። በመጽሐፍ የምናውቃቸውን በመጽሐፍ ቅዱስ ላይ ገድላቸውን ታሪካቸውን እያነበብን የምናውቃቸውን ቅዱሳኖች በተግባር የኖረ ስለሆነ እድለኛ የሚሆንበት ምክንያት ይሄ ነው። ሰውም የሚወደው ደግሞ ትክክለኛውን ነገር ስለሚገልጥ ነው። ይህንን ማመን ያስፈልጋል። እንግዲህ አንዳንድ አካላቶች ኢየሱስ ክርስቶስን ሲሳደቡ የነበረው ሎቱ ስብሐት በሕግ ይቅረብ ብለው እፎይን ለሕግ መቅረብ አለበት ይላል። እራሳቸው ግን በቀደመ ታሪካቸው ኢየሱስ ክርስቶስን ሲሳደቡ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን የምትመለከቱትን ግለሰብ ለሕግ ይቅረብ ብለን ፍትህን ከጠየቅን ቆይተናል። ነገር ግን የፌደራል ፖሊሱ የእስር ማዘዣ ከማውጣት ውጪ ይሄን ግለሰብ በቁጥጥር ስር አልዋለው። አንድ ተራን ግለሰብ በቁጥጥር ስር ማዋል እኔ ምን ያክል ለፌደራል ፖሊሱ የከበደ መሆኑን እኔ ግራ ነው የገባኝ። እኛ በፌደራል ፖሊሱ ላይ ጥርጣሬ እንዲኖረን አድርጎናል። ስለዚህ አሁንም ቢሆን መንግስት ይሄንን ጸብ አጫሪና ሃይማኖትን ከሃይማኖት ጋር ለማጋጨት ብሔርን ከብሔር ጋር ለማጋጨት እየተጋ ያለውን ግለሰብ ለህግ እንዲያቀርብ እኛ እንጠይቃለን ማለት ነው። ምክንያቱም ይህ ግለሰብ ከአሸባሪው ቡድን ጋር አብሮ ተባብሮ ህዝብን ከህዝብ ጋር ለማጋጨት፣ ሃይማኖትን ከሃይማኖት ጋር ለማጋጨት፣ ብሔርን ከብሔር ጋር ለማጋጨት ተግቶ እየሰራ ያለ ግለሰብ ነው። ስለዚህ መንግስት የህግ የበላይነትን በዚህ ግለሰብ ላይ እንዲያስከብር እኛ እንጠይቃለን ማለት ነው። ኦላንቱማን ሴራ ካባጀሙ ቀብ ኡመኒ ኦሮሚያለ ኦሮሚያ ከሳ ጅርታኑ ሙጫን ኩሊለ ካንጅሩ ኦሮሚያ ከሳ ጀዱ ጅራኒ ዋንሳኒፍ ሙጫ ከና ቀብዳኔ ቃማ ሴራ ፊ አካ ከነታኑ እስኒን ጋፋዳ የቹዳ ኦላንቱማን ሴራ ካባጀሙ ቀባ። ወሰላሙ አለይኩም ወራህመቱላህ። ታዲያ ይሄስ እንደው ለህግ ይቅረብ ሲባል እንደው እውነት ለመናገር የእስልምና እምነት ተከታይ ፈጣሪያቸው አላህ ነው፣ ነብያቸው ነው መሐመድ አይደል? እኛ ደግሞ ኢየሱስ ክርስቶስ ምናችን ነው? ፈጣሪያችን ነው። እንደው ቢመዛዘን ነብዩን ነው እኮ ተሳደበ እንኳን ቢባል ነብዩን ነው የተሳደቡ። እነሱ ግን የኛን አምላክ እየተሳደቡ ለህግ መቅረብ አለበት። ራሱስ ለህግ ይቅረብ ያለው አካል ለህግ መቅረብ የለበትም ወይ? ስለተጮኸ ነው ወይ? ለምን የነሱንስ አላወገዙም? ዛሬ ይሄው በሚዲያው ዛሬ ይሄው በሐላል እየተሳደቡ አይደል? ይሄ ስለመቼ እስከ መቼ ነው እንደዚህ የሚሆነው? ነገሩኛ ክርስቲያኖች ፈተና ይበዛብናል። እናውቀዋለን፣ ፈተናችን እናውቀዋለን። ሰይጣን እንደሚታገለን ለምን? ለክብር ስለሆነ ክብር የምናገኝበት ስለሆነ ማለት ነው። እስቲ ክርስቲያኖችን ሰይጣን የሚታገላቸው ሰይጣን የሚፈትናቸው ለምንድን ነው? በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ነው። ብክን በማድረግ እንኳን
እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተን ምዕመናንና ያልኩት ካለ ሸልማል። ይችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንደው እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል እንዴ? አበው እኮ ደቂቀ እመ የተባአሱ በእንቲ አየ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው በእኛ ተገብቶ ማለት። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያበክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለ። ዕቀቡ ርእሰክሙ ወኢታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ። በመብላት በመጠጣት ያለመጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው። ለራስ ማሰብ ነው። ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል እውነት። በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ፖለቲካስ ቢሆን አይነገረውም ያለማን። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችሁበት ሀገር ለእነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸውም። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንደው ሆነን ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያል። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ፣ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛ ነው። መልከኛይቱ ልጅን አጋባለሁ፣ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር መልኳ እንደዚያ ያለችውን ልያን ሰጠው። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ልያ። ይህ በጣም እኮ ገግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማርና ጣዝማ አገኘው ያለ ስዘል ዙሪያ ስትመጣ ጉድጓዱ የት እንዳለ አይታወቅም። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ፣ እንድትስቁ አይደለም። በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት
ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንት ሲያመሰጥሩት ምናሉ? ለቅዱሳን በዚህ ዓለም የተቀበሉት መከራ እንደ ጥቂት ነገር ሆነላቸው፣ መንግሥተ ሰማያትን ይወዳሉና። ቃል ተሰማ በራማ ራሔልን ዘትበኪ በይንተ ውሉዳ እስመ ኢኮንዋ ውሉዳ ውሉደ። በራማ ለቅሶ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል በራማ ራማ ብሂል ልዑል መካን፣ ራማ የማለት ከፍ ያለ ቦታ፣ ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግሥተ ሰማያት አዘነች። እስመ ኢኮንዋ ውሉዳ ውሉደ፣ ልጆቿ መንግሥተ ሰማያት አንገባም ብለዋታልና፣ ለመንግሥተ ሰማያት የሚሆን ሰው ጠፍቷልና መንግሥተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለአባታችን ለአባ ገብረ ኪዳን በድጋሚ ቃለ ሕይወትን ያሰማልን። ጥሩ አድርገው ነግረውናል። እንግዲህ ክርስትና በፈተና ውስጥ የሚኖር ሕይወት ነው። ክርስትና አልጋ በአልጋ የሆነ ሕይወት እንደሌለ አስቡ። አልጋ በአልጋ የሆነ ክርስትና የለም። ምክንያቱም ለምሳሌ ወርቅን ብታዩ በእሳት ተፈትኖ ነው አይደል ዛሬ በውድ የሚሸጠው። እኛም ክርስቲያኖች ተፈትነን ነው ነገ ክብራችንን የምናገኘው። እኛ ክርስቲያኖች በዚህ ምድር ዘላለማዊ ሕይወት የለንም። በእግዚአብሔር እጅ የተሰራ ህንጻ አለን በዘላለም የምንኖርበት ማለት ነው። ያንን ክብር ያንን ዘላለም ደግሞ ለማግኘት ዋጋ መክፈል ያስፈልጋል። በፈተና ልንጸና ግድ ነው። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። ሐሳብ አስተያየቶቻችሁን በቅንነት እየሰጣችሁኝ በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።